ተመልካቾቻችን እንግዲህ እንዴት ከረማችሁ እንዴት ሰነበታችሁ? የቅዳሜ ከኛ ጋር ፕሮግራማችን በአዲስ ስፖርት ፓርክ እንግዲህ እኔና አንተነህ ተገኝተናል ማለት ነው። ውስጥ ገብተን ደግሞ ምን ነገሮች አሉ የሚለውን እናስቃኛችኋለን። አብራችሁ ነው። ከመግቢያችን ጀምሮ እንዳየው ነው በጣም የሚያምረው አረንጓዴ ነገር ነው ያለው። እንግዲህ ከተማችን ውስጥ ማለት ነው ከዚህ በፊት የነበረውን ነገር ወደ ኋላ መለስ ብለን ስንመለከት እንደዚህ ሰፋፊ ፓርኮች በስፋት የማይገኝበት ሰዎች እንግዲህ ለመዝናኛ አማራጭነት ብዙ እድል የላቸው ነበር። አሁን ግን በየቦታው በየሰፈሩ እንደዚህ ትልልቅ ፓርኮች አሉ። መናፈሻዎች እንትን ሲሉ ደግሞ መዝናናትን ብቻ ሳይሆን ደግሞ በውስጡም ደግሞ የሀገራችንን ታሪክ ደግሞ ለቀጣይ ትውልዶችም የሚተላለፍበትን መንገድ አብሮ ነው እንግዲህ እየቀየሱ ያሉትና ድሮ ላይ መናፈሻ የለም አይደለም እንለው። አሁን ደግሞ የትኛው መናፈሻ ጋር ሊሄድ በየሰፈሩ በቃ የሚያማምሩ ፓርኮች አሉ። አንደኛው ደግሞ እዚህ ካሳንቺስ ኡራኤል አካባቢ የተሰራው ይሄ የአዲስ ስፖርት ፓርክ በጣም ያምራል። በጣም ሰፊ ነው። ውስጥ ያለውን የተለያዩ ነገሮች ለማየት በጣም ጓጉቻለሁ። 5.7 ሄክታር ላይ ነው ያረፈው። እንግዲህ እኛ እዚህ ከመምጣታችን በፊትም እንግዲህ የተለያዩ መረጃዎችንም ለማየት ሞክረናልና በውስጡ ብዙ ነገር እንዳለው ነው የሰማነው። እንግዲህ ከሰማናቸው ነገሮች መካከል አሁን የምንመለከታቸው የተለያዩ ሀገራችንን በኦሎምፒክ በማራቶን ወርቅ ያስገኙ የተለያዩ አትሌቶቻችን ሐውልታቸው እንግዲህ ተቀርጾ የተቀመጠበት ቦታ ነው። እንግዲህ ይሄ ሐውልት ተቀርጾ መቀመጡ ለመጪው ትውልድ ታሪክን ከማስቀመጥ አንፃር አትሌት ለመሆን ለሚፈልጉ ደግሞ ወጣት ስፖርተኞች እንደ መሰረት የሚሆን ከሐውልቶቹ በተጨማሪ ደግሞ በርካታ ዓለም አቀፍ የሆነ ስታንዳርዳቸውን የጠበቁ ስፖርታዊ የውድድር ስፍራዎች ከነሱ መካከል ደግሞ የግራውንድ ቴኒስ አለ፣ የእግር ኳስ ሜዳ አለ፣ እንዲሁም ደግሞ 800 ሜትር የትራክ መሮጫም አለው ማለት ነውና ዋናም ደግሞ አለው። የሌለ ነገር የለም። እንግዲህ እንደዚህ አይነት ስፖርታዊ ኢንተርናሽናል ዓለም አቀፉ ደረጃውን የጠበቀ ስፖርታዊ ውድድሮች ስፍራዎች መኖራቸው እንግዲህ ሀገራችን በቀጣይ እንግዲህ የተለያዩ ዓለም አቀፍ ስፖርታዊ ውድድሮችን ለማካሄድ በምትፈልግበት ሰዓት እንደዚህ አይነት ቦታዎች መኖራቸው በቃ በኮንፊደንስ የተለያዩ ውድድሮችን ለማካሄድ በጣም ምቹ ነው። እንግዲህ በፊት ላይ እንደምንመለከተው እነዚህ ኢንተርናሽናል የሆኑ ስፖርታዊ ውድድሮች ሀገራችን ላይ በብዛት አይካሄዱም ነበረ። ይሄኛው ዋናው እጥረቱ እንግዲህ ስፖርታዊ ውድድር ስፍራዎች አለመኖራቸው ነውና ይሄኛው የዚህ አዲስ ስፖርት ማዕከል እነዚህን ስፖርታዊ ውድድር ቦታዎች አንድ ላይ መያዙ ራሱን የቻለ ደግሞ ትልቅ ጠቀሜታ አለው። ከዛ ባሻገር ደግሞ ወጣት ስፖርት ተተኪዎችንም ከማፍራት አንጻርም የራሱን አስተዋጽኦ ያደርጋል። ውስጡ ያሉትን ለማየት ለመጎብኘት በጣም ቸኩያለሁኝ። እኔ ራሱ በጣም ነው የቸኮልኩትና ቀደም እያነሳው ነበር በከተማችን ሌሎችም እንደዚህ ስፖርት ማዕከሎች ተገንብተዋልና ይሄኛውን ደግሞ ለየት የሚያደርገው ከሌሎቹ የስፖርት ማዕከሎች ሌሎችም ነጥቦች አሉ። ግን ከነሱ መካከል ደግሞ አንደኛው ምንድነው በልማት ለተነሱ ሰዎች የሚሆንና ኢኮኖሚያቸውን ደግሞ ሊደግፋቸው የሚችሉ 105 ሱቆችንም በውስጡ ይዟል ማለት ነውና ለነዚህም ነዋሪዎች እነዚህን ሱቆቹን በሚሰጣቸው ሰዓት እንግዲህ ኢኮኖሚያቸውን ይደግፋሉ፣ ኑሯቸውንም ከስራ መፍጠር አንጻር ራሱን የቻለ ትልቅ አስተዋጽኦ ያበረክታል ማለት ነው። አሁን ደግሞ እዚህ የኳስ ሜዳ ይታየኛል። በጣም የሚያምር ነው። ስታንዳርዳቸውን የጠበቁ ናቸውና ለእግር ኳስ አፍቃሪያን ለማመድ ለሚፈልጉ እንግዲህ አሪፍ ነው። ሜዳው የተመቸ ነው። እዚህ አዲስ ስፖርት ፓርክ ውስጥ ከሚገኙ የእግር ኳስ መጫወቻ ሜዳዎች መካከል አንደኛው ይሄን ይመስላል። በጣም ያምራል። ስታንዳርዱን የጠበቀ ነው። ብዙ ውድድሮችን ለማካሄድ ሰፈር ውስጥ ያሉ ደግሞ የተለያዩ ወጣቶችም መተው ኳስ መጫወት የሚችሉበት በጣም ቆንጆ እግር ኳስ ሜዳ ነው። በጣም ነው የሚያምረው። ይሄኛው ደግሞ ለየት ያለ ነው። አሸዋ አይደለም፣ የቢች ዳር አፈር ነው የሚባለው። እውነት በል አሸዋ ብዬ ነው ያሰብኩት ታውቃለህ። እና ለየት ያለ ነው። ይሄን እኔ አይቻላል። ቢች ዳር ሳንሄድ ቢች ዳርን ኤክስፒሪየንስ እያደረግነው ነው ታዲያ። አንዴ እኩል አይደለም ማለት ነው። ከዛ አያም ብቃቴን ነው የምታየው። ጣልሽ በዛ እንግዲህ በጣም ነው የሚያምረው። ይሄኛው ደግሞ ተመልካቾቻችን የሐይቅ ላይ የምናያቸው አሸዋ እንግዲህ በብዛት
አይገኝም ከተማ ውስጥ ከከተማ ካልወጣሽ ወይም ደግሞ ሀይቅ አካባቢ ካልሄድሽ በስተቀር እዛ ላይ ደግሞ መተው የተለያዩ ጨዋታዎችን በተለየ መልኩ ለየት ብሎ ለዚህ ጨዋታ ተብሎ የተዘጋጀ የመጫወቻ ቦታ ነው። በጣም ለየት ያለ ነው። በጣም ደስ ይላል። የሆነ አዲስ ነገር ይጨምራል። ከከተማ ሌላ ጊዜ ከከተማ ወጥተን የምናገኘውን ኤክስፒሪየንስ አሁን እዚሁ ከተማችን ድረስ መጥቶ በአንድ አይነት ማዕከል ውስጥ ይሄ ሁሉ ነገር ማግኘት በራሱ ትልቅ ነገር ነውና ለልጆች በተለይ ደግሞ ለወጣቶች ይሄ ነገር አሪፍ ነው፣ ያጓጓል። በጣም ደስ ይላል። እዚህ ጋር ደግሞ የእግር ኳስ አለ፣ እዛ ጋር ደግሞ የህፃናቶች አለ መጫወቻ። ይሄኛው ደግሞ ቮሊቦልም ለመጫወት እዚህ መሬቱ ላይ በዚህ በቢች አፈር ላይ እየተዝናኑ እየወደቁ ለመጫወት በጣም ምቹ ነው። በጣም የሚያምር ነገር ነው። ትጥቃችንን አሟልተን ኳስ ሜዳን መተን እንጋጠማለን። ቆይታችንን እንቀጥላለን ተመልካቾቻችን። ሽርሽራችን ዛሬ በአዲስ ስፖርት ፓርክ ውስጥ ነው። ከኛ ጋር ቆይታ እንድታደርጉ እንጋብዛለን። ተከተሉ። ከሚገኙ ዓለም አቀፍ ስታንዳርዳቸውን ካሟሉ የዋና ገንዳዎች መካከል ይሄኛው ይገኝበታል። ታዲያ ሀገራችን በሩጫው ብቻ ሳይሆን እንግዲህ በኦሎምፒኩ ዘርፍ በዋናም እንግዲህ ተቀናቃኝ እንድትሆን ያደርጋታል ብዬ አስባለሁ። ምክንያቱም ስታንዳርዱን የጠበቀ ነው። ስለዚህ ፍላጎትም ደግሞ ይጨምራል። አሁን ስተው ዝለዝላላላ በጣም ነው የሚያምረው። በደንብ ይሄ በፊት ላይ ማለት ነው ሌላው ሀገር ላይ የምናየው አይነት የስፖርታዊ ውድድር በተለይ ደግሞ በዚህ በዋናው ላይ በጣም የሚያማምር ሌላ ሀገር ላይ እንመለከት ነበረ። አሁን ግን እንደዚህ በተግባር ተሰርቶ እዚህ ከተማችን መሀል ላይ በዚህ በአዲስ ስፖርት ፓርክ ውስጥ ደግሞ መሰራቱ በጣም ደስ ይላል። እንግዲህ በቀጣይ ደግሞ ሀገራችን በዚህ በዋና ውድድር ላይ እዚህ መጥተው ልምምድ አድርገው ተወዳድረው ሀገራችንን የሚያስጠሩ አትሌቶችን ደግሞ እንደምናገኝ ባለሙሉ ተስፋ ነን። በጣም ደስ ይላል። በጣም ያምራል ቦታው። እዚህ ፓርክ ውስጥ ካሉት እንግዲህ አንድ የመዝናኛ አማራጮች መካከል አንደኛው ይሄ ነው ማለት ነው። ከዚህ ቀደምም ይሄ ቦታው ላይ እንግዲህ ወንዝ አለ እዚህ አካባቢና የዚህ አካባቢ ነዋሪ ልጆችም ዋናተኞች በዋና አይታሙም ነበርና አሁን ደግሞ በወንዝ ልማቱም ወንዙ ጽድት ብሎ እንግዲህ ተሰርቶ በዛኛው ሳይድ በኩል ደግሞ የሚያምር እይታን ፈጥሯል። ይሄኛው ደግሞ ሌላ ዘመናዊ ዋና ማለት ነው። አሁን ላይ ያሉ ደግሞ ታዳጊ ልጆች እዚህ መጥተው ኤክስፒሪየንስ ማድረግ ይችላሉ። የበፊት እንግዲህ እዚህ አካባቢ ይኖሩ የነበሩ ታዳጊዎች እንግዲህ ትዝታዎቻቸውን እዛ ወንዙ ላይ ነበር የነበረው። አሁን ደግሞ የአሁኑ ትውልድ ደግሞ በዘመናዊ ምቹ በሆነ ጥራቱን በጠበቀ ጤንነትን ባሟላ መልኩ ተሰርቶ ደግሞ አሁን ለነዚህኛው ትውልድ ደግሞ ይሄኛው ነገር ተቀምጧል ማለት ነው። ከዚህ ከወንዝ ዳር ልማቱ ጋር በተገናኘ ጎን ለጎን ይሄኛው ደግሞ መሰራቱ ራሱን የቻለ ውበትን ፈጥሮለታል። ቅድም ያየነው የነዚህ ስፖርታዊ ውድድሮችን የሚያደርጉ ኢንተርናሽናል ተወዳዳሪዎች ዋና የሚያካሂዱበትን ገንዳ ነው። እዚህ ጋር ደግሞ ያለው ለህፃናት ነው። ስለዚህ ቤተሰብ ደግሞ ልጆቹን ይዞ መጥቶ እዚህ ጋር ረፍ ብሎ ህፃናቱ እዚህ ጋር እንዲዋኙ ሁለት አለ ገንዳ እና ሁሉም የተሟላለት ነው። ለአዋቂም ለህፃንም ሁሉንም እድሜ ኢንክሉሲቭ የሚያደርግ ነው፣ የሚያሟላ ነው። የእረፍት ቦታዎች እንግዲህ እንደምታዩት እንደዚህ ቁጭ ብላችሁ ማለት ትችላላችሁ። ሁሉንም ዞራችሁ ማለት ነው። ስለዚህ እረፍት እናድርግና እንቀጥላለን። ብዙ የሚታይ ቦታ ነው ፓርኩ ያለው። በጣም ሰፊ ነው። በጣም ብዙ የስፖርታዊ ውድድሮች የሚካሄዱበት የተለያዩ ቦታዎች አሉት። ህፃናትንም ባሟላ መልኩ እንግዲህ እንደዚህ ባማረ መልኩ ተሰርቷል። እኛም ደግሞ ትንሽ አረፍ ብለን ደግሞ ጉዟችን እንቀጥላለን። ስለዚህ አብራችን ቆዩ፣ የትም እንዳትሄዱ። የሩጫ መወዳደሪያ ትራክ ነው አይደለ? በ800 ሜትር የተዘጋጀው ማለት ነው። የአንድ ሐውልት ይታየኛል እዚህ ጋር። በነገራችን ላይ ወደ ሐውልቶቹ ከመግባታችን በፊት በሮም ላይ በባዶ እግሩ ሮጦ ወርቅ በማግኘት ጥቁር አፍሪካውያን በሩጫው ዘርፍ ወርቅ ማግኘት ይችላሉ የሚለውን ነገር ለዓለም ሕዝብ ማሳየት የቻለው የሩጫ ንጉስ ማን ነው? ይሄ መቼም የማይመልስ ኢትዮጵያዊ ያለ አይመስለኝም። ሻምበል አበበ ቢቂላ። የማይመልስ የለም። እንግዲህ አበበ ቢቂላን ስናነሳ መቼም ብዙ ታሪክ ማንሳት እንችላለን። በጣም ብዙ ስለ አበበ ቢቂላ በአፍሪካውያን ማራቶንን ወርቅ አስገኝቶ የወቅቱንም ደግሞ የኦሎምፒክ ሪከርድን በመስበር ትልቅ ጀግናችን ነው አበበ ቢቂላ። ከዛ በኋላም እንግዲህ የመጀመሪያው ደግሞ በኦሎምፒክም በወርቅ በማስገኘት ለአፍሪካ
ግንባር ቀደም ከነበሩ አትሌቶቻችን መካከል አንደኛውን አበበ ቢቂላ እንግዲህ አበበ ቢቂላ ብዙ ታሪክ ተወርቶለታል፣ ብዙ ፊልሞች ተሰርተውለታል። ስለሱ ደግሞ ተወርቶም አይጠገብም። እኔ ስለ አበበ ቢቂላ ሳወራ በጣም ደስ ከሚሉኝ ነገሮች መካከል ጣሊያን ኢትዮጵያን ወራ በነበረበት ወቅት እንግዲህ ጣሊያን ኢትዮጵያ ላይ ብዙ ጫናዎች አድርጋለች። እሱኛውን ታሪክ በስፖርቱ ዓለም በባዶ እግሩ ሮም ላይ በማሸነፍ ደግሞ ያን ታሪክ የኢትዮጵያን አሸናፊነትን እስቲ ሐውልቱን እንትን ትያለሽ እኮ ፎቶ አንሳኝ። አንድ ፎቶ ላንሳሽ። እንደዚህ ያ ልክ እንደሱ ሐውልቱ ነሽ። እንወዳደራለንና እዚህ ትራክ ላይ መቼም ሯጮችን እያየን የሩጫ ስሜት አንጠብሽ። ግን ልጅ ሆኜ ሯጭ ሆናለሁ ብዬ ሌሊት እየተነሳው ሮጥ ነበር። በተለይ የኦሊምፒክ ውድድሮች ሲኖሩ ልክ ከዛን ሰሞን በቃ 15 ቀን አንድ ወር በቃ ሯጭ ነኝ ብዬ ሯጭነት ወደ ጋዜጠኝነት ፍላጎት አለን ብዙዎቻችን ኢትዮጵያኖች። ብዙ ጊዜ ኦሊምፒክ ሲመጣ ብዙ ወርቆች የምናገኝባቸው ውድድሮች ስላሉ እዚህ ጋር ደግሞ ሁለት ታላላቅ ሯጮቻችን አሉ ቆመዋልና ሻምበል ምሩጽና ሻምበል ማሞ አይደለ? በወቅቱ እንግዲህ ሯጮቹን ስለማናገኛቸው ስለነበረ አሁን ሐውልታቸው እንደዚህ ባማረ መልኩ ተሰርቷል። ስለዚህ ፎቶ ቅድም አንቺን አንስቼሻለሁ። አንተን መሀል ላይ ላንሳክ? አይበቃኝም? ይበቃል። ግን አንድ ጥያቄ ልጠይቅሽ። እሺ። በሀገራችን የሩጫ ታሪክ ውስጥ ከሚነሱ ሰዎች መካከል አንደኛውን ነው የምጠይቅሽ። ማርሽ ቀያሪ የሚባለው አትሌት ማለት ነው። ተዋ ማሙ ምሩጽ ይፍጠር ማሙ ለነበሩ እዚህ ጋር ስላለ ምሩጽ ይፍጠር ሻምበል ምሩጽ ይፍጠር ነውና ምናልባት እዚህ ጋር የተወሰነ መረጃ ለመጨመር ያክል ምሩጽ ይፍጠርን ስናነሳ በኢትዮጵያ በአትሌቲክሱ ዘርፍ የወርቅ ሜዳሊያዎችን ማግኘት የጀመረችባቸውንና በቃ ወርቃማ ዘመናት ማለት እንችላለንና የነሱ መጀመሪያ ያለውን ወቅት እናነሳዋለንና ማሙ ዘ ሺፍተር ማርሽ ቀያሪው በመባል ይታወቃልና ይሄንን ስያሜ ደግሞ የሰጡት የውጭ ሀገር ጋዜጠኞች ወይም ጆርናሊስቶች ናቸውና ምክንያታቸው ደግሞ ምንድነው? ምሩጽ ይፍጠር እየሮጠ ሄድና የመጨረሻው ላይ ወይም ደግሞ ትንሽ ሜትር ሲቀረው እዛ ላይ ላጥ ነው የሚለው። በቃ እኔ አሁን በኋላ ካንቺ ጋር ስወዳደር እንደዛ ማራግሽ መጀመሪያ ለቀቅ አድርግሻለሁ። ከዛ መጨረሻ ላይ ትመጣብኛለህ። ደስ ይላል። እዚህ አጠገባችንም ደግሞ ሻምበል ማሞ ወልዴም አለ። በማራቶን ደግሞ ከምናነሳቸው ሯጮቻችን መካከል አንደኛው ነው። ማሞ ወልዴ ሲነሳ ሁሉ ጊዜ አበበ ቢቂላ ይነሳል። በማራቶኑ ዘርፍ ከአበበ ቢቂላ በማይተናነስ መልኩ ነው አሻራውን ጥሎ ማለፍ የቻለውና እንግዲህ ተመልካቾቻችን ማየት እንደቻላችሁ አሁን ብቻ ራሱ 3 አትሌቶችን እዚሁ ጋር ነው ያነሳነው አይደለ? እነዚህ አትሌቶች ደግሞ እዚህ ጋር ሐውልታቸው መሰራታቸው ቀድመም ያነሳነው ነበረ አሪያ ይሆናል። አሁን ለሚመጡ ተተኪ አትሌቶች ደግሞ መበረታታትንም ይፈጥራል። ተመልካቾቻችን ሽርሽራችን በዚህ በአዲስ ስፖርት ማዕከል ውስጥ እንገኛለን። ኑ ተከተሉን። ሌሎች አትሌቶቻችንንም እየተመለከትን አብረን ቆይታ እናደርጋለን። እንግዲህ ጉዟችን እንደቀጠለ ነው። በጣም ብዙ አትሌቶች አሉ። ቅድም ካነሳናቸው 15 አትሌቶች ሐውልት ከተሰራላቸው መካከል ደግሞ አንደኛዋ እዚህ ጋር ረዳት ኮሚሽነር ደራርቱ ቱሉ ትገኛለች። እንግዲህ እንደምናውቀው ደራርቱ ቱሉ እንግዲህ በሀገራችን ከሚገኙ በርካታ አንጋፋ ሴት አትሌቶች መካከል ትገኛለች። እሷ ደግሞ ፈርቀዳጅ ነች። ለሴቶች በቃ ተመሳሳይ በጣም በረጅም የርቀት ውድድሮች ላይ ማለት ነው። በ5000 እና በ10000 አሁን ደራርቱ ቱሉን ስናነሳ ትውልድ ቦታዋ በቀድሞ የአርሲ ዞን በቆጂ ወረዳ ነው የተወለደችው። እንግዲህ ወደ ሩጫ የገባችበትን ህይወት ስትናገር ምን ትላለች? በልጅነቴ ጀምሮ ትምህርት ቤት ውስጥ ሩጫዎችን አካሄድ ነበረ፣ ስፖርታዊ ውድድሮችን አደርግ ነበረ እና በጣም እንግዲህ ትምህርት ቤት ውስጥ ውድድሮችን ሳደርግ 400 ሜትርን ግቢ ውስጥ ትምህርት ቤት ውስጥ ከነበሩ ተወዳዳሪዎች መካከል ወንዱን በማሸነፍ አሸንፋ በወቅቱ 400 ሜትር ፈጣን ሯጭ የሚባል ወንድ ሯጭ ነበርና እሱን አሸንፋ ነው እንግዲህ ወደ ሩጫው ዓለም የተቀላቀለችው ማለት ነው። በልጅነቷ ጀምሮ ነው እንግዲህ ወደ ሩጫ ውስጥ የገባችው። ከዛ በኋላ ነው እንግዲህ ትልልቅ ውድድሮችን ማካሄድ የጀመረችው። ከቅድም ጀምሮ እያነሳ ነው አይደል? ቅድም መግቢያችን ላይም ተናግረናል። ስንት አትሌቶች ነው የተሰሩት? 15 አትሌቶች ሐውልታቸው ተሰርቶላቸዋል። ከነዚህ መካከል እንግዲህ አብዛኞቹን እየተመለከትናቸው እየመጣን ነው። እዚህ ጋር ደግሞ ሻለቃ ኃይሌ ገብረስላሴ ሐውልቱ ቆሟል። መቼም ኃይሌ ገብረስላሴ ሲባል የማያውቀው ኢትዮጵያዊ
የለም። እንዳልከው ነው። በሻለቃ ኃይሌ ገብረስላሴ ደግሞ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃም በታሪክ ውስጥ ከታዩ በርካታ ሰዎች መካከልና እጅግ ተጽዕኖ ፈጣሪ ከሆኑ ሰዎች እንዲሁም ደግሞ በአትሌቲክሱም ዘርፍም በፐርሰናል ላይፋቸውም ስኬታማ ናቸው ከምንላቸው ሰዎች መካከል አንዱ ነው። በኦሎምፒክ ዘርፉም እንግዲህ በርካታ ድሎችን አስመዝግቧል። አዎ በኦሎምፒክ እንግዲህ 2 ኦሎምፒክ ወርቅ ሜዳሊያ ያለው በዓለም ሻምፒዮን ደግሞ 4 የወርቅ ሜዳሊያ ባለቤት ነው። ከዛ ባሻገር በዛ ላይ ደግሞ ረጅም ዓመት ሩጫው ላይ በመቆየትም ሀገራችን ውስጥ ካሉ ሯጮች መካከል የመጀመሪያው ማለት ይቻላል። ሩጫ እንግዲህ ሳያቋርጥ ብዙ ዓመታትን ሮጧል ኃይሌ ገብረስላሴ። ቅድም እንዳነሳሹ ደግሞ ከሩጫው በኋላ ደግሞ ብዙ ስራዎችን በመስራት ሀገራችንን ደግሞ በማልማት ረገድ በማስተዋወቅ ራሱ በዓለም አቀፍ ደረጃ የራሱን ትልቅ ሚና ተጫውቷል ብዬ አስባለሁና ከሩጫው ፊልም ከወጣም በኋላ ደግሞ በተለያዩ ሙያዎች ላይ በመሰማራትና አገሪቷ ላይም ደግሞ ኢንቨስት በማድረግ የተለያዩ የሆቴል ስራዎችን የኢንቨስትመንት ስራዎችንም በመስራት ይታወቃል እና ከአትሌቲክ ዘርፉ በተጨማሪ ደግሞ ሀገሩንም በማስተዋወቅ በዓለም አቀፍ ደረጃ ስሙን ማስፈር የቻለ ድንቅ አትሌታችን ነው። አዎ የተለያዩ ሀገራችን ውስጥ የተለያዩ አካባቢዎች ላይ እንግዲህ የቱሪዝም እንቅስቃሴዎችን በስፋት እያካሄደ የሚገኝ አትሌት ነው። ይሄ ራሱን የቻለ ደግሞ በጣም ብዛት ያላቸውን ስራ የሌላቸው ሰዎችን ስራ ፈጥሮላቸው ሀገርን በመርዳት ረገድ እንግዲህ ኃይሌ ገብረስላሴ ባንዲራውን ከማውለብለብ ባሻገር ለሰዎችም ስራ በመፍጠር ረገድ ያደረገው አስተዋጽኦ ይሄ ነው የሚባል አይደለም። ከዛ ባሻገር ደግሞ ዓለም ላይ ደግሞ ተፈላጊነቱ በጣም ከሚፈለጉ ሰዎች መካከል አንዱ ነው። የተለያዩ ትልልቅ ዩኒቨርሲቲዎች ከአየርላንድ ጀምሮ አሜሪካ ያሉ አውሮፓ ላይ ያሉ ዩኒቨርሲቲዎችም ደግሞ የክብር ውስጥ ያለ ህዝብ የለም በሚባል ደረጃ እንግዲህ ትልቅ አትሌታችን ነው ኃይሌ ገብረስላሴ። እዚህ የአዲስ ስፖርት ፓርክ ውስጥም በክብር ሐውልት ከተሰራላቸው አትሌቶች መካከል አንደኛው ኃይሌ ገብረስላሴ ነው ማለት ነው። ቅድም ስለ ምሩጽ እያወራን እያለ ምሩጽ ዘ ሽፍተር የሚል ጋዜጠኞች እንደወጡለት ተነጋግረን ነበርና ለኃይሌ ደግሞ ዘ ኔቨር ስሊፒንግ ወይም ደግሞ ስማይሊንግ ሻምፒዮን ብለው ወጥቶለታል። ይሄንንም ያወጡለት ደግሞ ሁልጊዜም ከፊቱ ፈገግታ ስለማይለይ ነውና በፐርሰናሊቲው ሁሌ ሳቂታም የሆነ ሰው ነውና ለነገሮችም ፖዚቲቭ ነው። አሁን ላይ ደግሞ የተለያዩ አትሌቶችን በመደገፍ ይታወቃል አይደለ? ኃይሌ በቃ ከኃይሌ ሩጫዎች እንደውም የማረሳውን የ2000 የሲድኒን ኦሎምፒክ ማንሳት እንችላለን። ሀገሩንም ለራሱ ትልቅ ታሪክ የጻፈ የወርቅ ሜዳሊያ ያገኘበት ነውና በቃ የመጨረሻ ላይ እንዲህ ገፍቶት ነው ያለፈውና ሁሉም ሰው አይረሳውም ያችን ጊዜ። ብዙ አትሌቶች ብቻ በኦሎምፒክና በዓለም ሻምፒዮን ላይ ወርቅ ያስገኙ አትሌቶቻችን እዚህ ፓርክ ውስጥ ሐውልታቸው ቆሟል። እኛም እየተመለከትናቸው በአካል ደግሞ ያላገኘናቸውን ደግሞ እዚህ ሐውልታቸው ጋር ሆነን ፎቶ እየተነሳን ተመልካቾቻችን የቅዳሜን ከኛ ጋር ፕሮግራም ተከታዮቻችን ደግሞ እናንተንም እያሳየናችሁ ከኛ ጋር ቆይታ እያደረጋችሁ ስለሆነ በጣም ደስ ይለናል። እኔ ግን ሩጥ እያለኝ ነው ልልህ እኮ ነበር። እኔ አሁን ቀጣዮቹን እስከምናወራ ትዕግስት ያለኝ አይመስለኝምና ጫማሽን አውልቀሽ ሂጂ እያለኝና አዝናለሁ። አንዴ ቴክሌር ነው የምር ነው እንዴ? ቻው ተመልካቾች፣ ቻው። እንግዲህ ተመልካቾቻችን እንደምትመለከቱት ሄዋን እዚህ አትሌቶቹን በማየት እኔ ሯጭ ካልሆንኩኝ እያለች ጥላኝ ሄዳለች። እንግዲህ እኔም በሩጫ ደርስባታለሁኝ። የዛሬው እንግዲህ በዚህ በአዲስ ስፖርት ፓርክ ውስጥ ተገኝተን ለእናንተ ያደረስነው ልዩ የሽርሽር ቆይታችን ይህን ይመስላል። እኔም እንግዲህ በሩጫ ነው የምከተላት። ተመልካቾቻችን መልካም ጊዜ እንዲሆንላችሁ እመኛለሁ።